ክርስቶስ ቤተክርስቲያንን እንደተከላት ነው የሚያሳየው። አባቴ የተከለው ያልተከለው ይነቀላል እያለ ማለት ነው። ራሱን በአትክልተኛ መስሏል። ታፈራ እንደሆነ በወይን አትክልት ስፍራ ያለች በለስ እያለ ሲመላለስ ይላል። ስለዚህ ኖህ ከጥፋቷ በኋላ ወይን እንደተከለ መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያንን እንዴት እንደመሰረታት የሚያሳይ ነው። በጣም የሚገርመው ኖህ ወይን ከተከለ በኋላ ጠመቀ፣ ወይን ጠጅ ጠመቀና ጠጥቶ እርቃኑን ሆነ። ቅዱስ አምብሮስ ያደንቃል መጠጥ ምን አይነት ክፉ መሆኑን ወይም ስካር ምን ያህል አዋራጅ መሆኑን ሲገልጽ የጥፋት ውሃ ያላዋረደው ኖህ በአንዲት ጽዋ ጠጅ ተዋረደ፣ እርቃኑን ጣለ ይላል። ያ ሁሉ ጎርፍ ያላዋረደው ኖህ በአንዲት በጣም ይገርማል እኮ ማለት ዓለምን ያጥለቀለቀ ጎርፍ ያልወሰደው ኖህ አንዲት ኩባያ ወይን ግን ጎርፍ ሆና ወሰደችው ማለት ነው። ይሄ የመጠጥን ክፋት ነው የሚያሳይ፣ የስካርን ውርደት ነው። እና እርቃኑን ሆነ፣ እርቃኑን ጣለ። እርቃኑን በጣለ ጊዜ 3 ልጆች ሴም፣ ካም፣ ያፌት የሚባሉ አሉ የኖህ ልጆች። ከነሱ መካከል ካም የተባለው ልጅ ቀድሞ መጥቶ ሲያይ አባቱ ኖህ ሰክሮ ራቁቱን ወድቋል ማለት ነው። ሳቀበት ይላል። በጣም ዘበተበት። እንዴት ራቁቱን ይሆናል አለ። ትናንት ኖህ በሰራው መርከብ ድኖ ማለት ነው። ኖህ በሰራው መርከብ ከጥፋት ውሃ ድኖ ለመሳቅ በቃ። አንዳንዴ በነሱ የዳንባቸውን አባቶቻችንን ልክ ካም አባቱ ላይ እንደዘበተ ካህናት ላይ እኛ ዛሬ እንዘብት የለ። እነሱ አጥምቀውን ድነን ማለት ነው። አጥምቀውን ክርስቶስን አግኝተን እነሱ አቁርበውን ክርስቲያን ሆነን ከጥፋት ውሃ ድነን ግን እርቃናቸውን ሲጥሉ ማለት ኃጢአታቸው ሲገለጥ ወይ ክፉ ምግባራቸውን ስናይ እንደምንስቀው እንደምንዘብተው በአባቱ ሳቀበት፣ ዘበተበት። ስቁ አልቀረም፣ ጭራሽ ሄዶ ለወንድሞቹ ለሴምና ያፌት ኧረ ጉድዩ